ምን የሚያጠፉ ሰዎች እኮ በጣም ተማሪነታቸውን ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። ክርስቶስ እስከሚወለድ ድረስ የግሪክ ፈላስፎች በዓለም የነበሩ ሰዎች ሁሉ ሶስት ጥያቄ ነው የነበራቸው። እውነት ምንድን ነው? ፍልስፍና የተጀመረ በዚህ እኮ ነው። እውነት ምንድን ነው? ሰይጣን ሰዎችን የሚጎዳበት ትልቁ ፈተና ነገ ነው። ነገ ነው። መዘግየት የሰይጣን አንዱ ፈተና ነው። ንስሐ ግባ፣ የዛሬ ወር አንዳንድ ነገሮችን አስተካክየ ዘመዶች እስከምናስተካክል እንደተዘረከረ እንዳይጠራል። እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኝ። እንጾመው ለዚህ ነው። ይህንን ጾም እንዲህ እያላ እየጾምን የነቢያትን ጾም የምንጠብቀው አምላከ ነቢያት ማረን፣ ለነቢያት እንደጠበቁ አድርገህ ትንቢቱን ሳትተላለፍ እንድናምንህ። ወደ እውነትና ወደ ሕይወት የሚደረሰው በየት ነው? መንገድ እኔ ነኝ። ሶስቱንም ነገርን ጌታ ክርስቶስ ለዓለም ጥያቄ ትክክለኛው መልስ ነው። ክርስቶስን ያላገኘች ነፍስ በጥያቄ ትኖራለች። ሕይወት ምንድን ነው? ያ ጥያቄ ነበረ። ነቢያት አምላክ እንደጠበቁ ክርስቶስን አምላክነቱን ሳይጠራጠር ያመነ ሰው፣ የባህሪ አምላክ ነው ብሎ ያመነ ሰው፣ ነቢይን በነቢይ ስም መቀበል ማለት ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት ያመነው ሰው የነቢያትን ዋጋ ያገኛል። ምን አላለም? ተነስ ብድግ። አሁንም ዘመዶቼ ይሄ የእግዚአብሔር ድምፅ ነው። ኑ እሺ፣ ንስሐ ግቡ። መቼ? ዛሬ። ማቴዎስ ተነስ። መቼ? አሁን ብድግ። አሁን ትዝ ይላችኋል ታክሲ ውስጥ ዞር በል ብለህ ስትገፋ እዚያ ውስጥ እግዚአብሔርን እየገፋው ቢሆንስ? እግዚአብሔር የሚመስልህ ወርቅ ደፍቶ ጥላስ ይዞ ክፈት 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 እያለ የሚመጣ መሰለ እንጂ እንደዚህ አይደለም። እግዚአብሔር እግዚአብሔር ምን ሆኖ እንደሚመጣ የሆነች ሴትዮ ሆኖ ይምጣ፣ የሆነ ሰው እየመስሎ ይምጣ፣ እኛ ምን እናውቃለን? እግዚአብሔር መኪና ውስጥ እንዳያልፋችሁ፣ እግዚአብሔር ጎረቤት ውስጥ እንዳያልፋችሁ፣ እግዚአብሔር መንገድ ላይ፣ እግዚአብሔር ወረፋ ስትጠብቁ እንዳያልፋችሁ። ገና በገባ በአመቱ ካባ ማሰፋት ይጀምራል። ለማምኑም ቢሆን ማለት አሰፍቶ የኔታ ቢሉ ደስ ይለዋል። እናት እንዴ መጀመሪያ ተማሪነት ላይ ስራ ጌታዬ ኖር እኮ ነው እንዴ ሳይማሩ ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልብና ወርቅ። መምህር ከሆንክ ጥሩ መምህር ሁን፣ ሐኪም ከሆንክ ጥሩ ሐኪም ሁን። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም። እዚያው ያለንበት ቦታ ላይ ይመጣል። ቢሮም የምትሰሩ ካላችሁ ደግሞ አታጭበርብሩ፣ የምዕመናንን ገንዘብ አትስረቁ፣ የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታጉላሉ። ቢሮ ላይ ቁጭ ብለህ እየተሽከረከርክ ኮምፒውተር ላይ አንዳንድ ነገር እያዳመጥክ ባለጉዳይ አታጉላላ። እባክህ ተማር ሲሉት አንድ ጳጳስ ምንድን ያለ? ምን እየበላው ልማር። መልሱ ደግሞ ስትደነቁር ምን እየበላህ ደነቆር። ስራ ፈት የተንኮል ቤተ ሙከራ ታዩ። እናቴ እኔን የመከረችኝ እኔን የወለደችበት መደብ ላይ ወስዳ ነበር ይላል ቅዱስ ዮሐንስ አፈወርቅ። ምጧን እንዳስታውስ እያደረገች ትመክረኝ ነበር ይላል። ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን አበው ረድኤታቸው በረከታቸው ከኛ ጋር ይሁን።
መላከ ሰላም ባህሩ የደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በደብሩ የምታገለግሉ መምህራን፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከአሁን ቀደም ላስተማሩን መምህራችን ቃለ ሕይወትን ያሰማልን። እንግዲህ ለምንማርበት አእምሮ ደግሞ እግዚአብሔር ጸጋውን ያድለን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል ቀዝቃዛ ውሃ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ እንደገና በሉ። እንግዲህ ውሃ ዳር ስለተቀመጥን ርዕሱን አትረሱትም ብዬ ገምታለሁ። ሰው ግን እንኳን አጠገቡ ያለውን ራሱንም እየረሳ ስላስቸገረ በጣም ከባድ ነው። እግዚአብሔር ይሁነን። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ዘወሃበ ጽዋ ማይ ቆሪር ለአሃዱ እምሉ ንዑሳን በስመ ረድእየ እየሃጉል እሴቶ። እውነት እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ይላል። በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም። እንደዚህ ብሎ የተናገረ ጌታችን አምላካችን ኢየሱስ ክርስቶስ ነው። እንደዚህ ብሎ የነገራቸው ለቅዱሳን ሐዋርያት ነው። ይህንን ወንጌል የጻፈው ቅዱስ ማቴዎስ ይባላል። የማቴዎስ ወንጌል ላይ ነው የምናገኘው። ማቴዎስ ከቀራጭነት የተጠራ ሐዋርያ ነው። ከቀራጭነት የተጠራ ቀራጭነት ማለት ባጭሩ በአማርኛ የመንግስት ሰራተኛ ማለት ነው። ቀረብ ለማድረግ ያክል በዘመኑ ግብር የሚሰበስብ ሰው ነበረ ቅዱስ ማቴዎስ። ከዚያ አነሳና እግዚአብሔር ግብር ከሚሰበስብበት ቦታ ሄዶ ተከተለኝ አለው። ማቴዎስም ብድግ ብሎ ተከተለው። ከዚያ በኋላ 3 ዓመት ከ3 ወር ከሌሎቹ ሐዋርያት ጋር አብሮ ወንጌልን ተምሮ የጌታን ትንሣኤውን አይቶ በእርገቱ በረከት ተባርኮ ሀብተ መንፈስ ቅዱስን እንደሌሎቹ ቅዱሳን ሐዋርያት ተቀብሎ ዓለምን ሁሉ ዙሮ አስተምሮ ቤተ ክርስቲያን ጸንታ የምትኖርበትን ነፍሳት እግዚአብሔርን እስከ መምሰል የሚያድጉበትን የሕይወት ወተት የሆነ ወንጌል ጽፎልን አርፏል። የቅዱስ ማቴዎስን በረከትና ረድኤት ያድለን። እዚህ ውስጥ የምትማሩት እና የምንማረው አንድ ነገር አለ። ቅዱስ ማቴዎስ ቀራጭ ነበር። ከቀራጭነት ጌታ ለሐዋርያነት ጠራው ብለናል። ምንድን ነው የምንማረው እዚህ ውስጥ? የመጀመሪያው ስለ ማቴዎስ የምንማርበት ዋናው ጉዳይ አንድ ሰው እንጀራ ሲበላ እንጀራ ያጎረሰውን እጅ የማን እንደሆነ ማወቅ አለበት። ሌላ ጊዜ እንዳይነክሰው ተመልሶ ማለት ነው። ያጎረሰውን እጅ የማያውቅ ሰው መልሶ ሊነክሰው ይችላል። እንጀራ ስትጎርሱ እንጀራ የሰጣችሁን እጅ እንዳትረሱ። እንጀራ ያጎረሱን የረሳናቸው እጆች ብዙ ናቸው። የእናት አባት እጅ፣ የጎረቤት እጅ፣ የዘመድ እጅ፣ የባዕድ እጅ፣ የመምህሮቻችን እጅ፣ ብዙ የማይረሱ እጆች አሉ የረሳናቸው። እነዚያን እጆች
አይሁድ እንግዲህ ሰቅለዋል። አይሁድ ያጎረሳቸውን እጅ በመስቀል የሚታወቁ ናቸው። ይሁዳም እንደዚያው ያለ ነው እና ያጎረሳችሁን እጅ አትርሱ። እንጀራ ያጎረሳችሁ አለ፣ እውቀት ያጎረሳችሁ አለ፣ ምክር ያጎረሳችሁ አለ፣ ጥበብ ያጎረሳችሁ አለ፣ ሐሳብ ያጎረሳችሁ ሰውም አለ። እንደምታውቁት በዚህ ዘመን ትልቅ ገበያ ሐሳብ ነው አይደል? ሐሳብ ይሸጣል። አታውቁም? ሐሳብ ይሸጣል፣ ሐሳብም ይሰረቃል። ትልቁ ሌባ የሐሳብ ሌባ፣ ሐሳብ የሚሰርቀው ሌባ ነው። በኢትዮጵያ ውስጥ ትልቁ ሐሳብ ሰርቆ ይጠላል። እግዚአብሔር የሚወደው ሰው ክብር የሚሰጥ ሰው ነው። አመስጋኝነት፣ ክብር ለሚገባው ሰው አይኑኒ ይመልእ ብእለ እንደተባለ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በሕይወታችን ውስጥ የጣሉልንን ሰዎች ማመስገን አለብን። በሕይወታችን ውስጥ መርሳት የለብንም። የእግዚአብሔር ቤተሰቦች እናታችን መመስገን አለባት፣ አባታችን መመስገን አለበት። ቅዱስ ዮሐንስ አፈወርቅ እናቱን እንዴት አድርጎ እንደሚያመሰግናት ብታዩ፣ እናቴ እኔን የመከረችኝ እኔን የወለደችበት መደብ ላይ ወስዳ ነበር ይላል ቅዱስ ዮሐንስ አፈወርቅ። ምጧን እንዳስታውስ እያደረገች ትመክረኝ ነበር ይላል። እናቱን የሚረሳ አባቱን የሚረሳ ያስተማረውን መምህር የሚረሳና የሚንቅ ሀገርም እናት ናት፣ ቤተክርስቲያንም እናት ናት። ከብዙ ሰው እጅ ጎርሰን ነው ለዚህ የደረስነው። ይሄንን የሚረሳ እጅ ነካሽ ይሁዳ ወይም አይሁዳዊ ይባላል። አሁን የመጣው ዘመን እንደዚህ ያለ ነው፣ ራስ ወዳድ የሚያደርግ። አሁን የመጣው ራስ ወዳድ፣ እናት አባቴ ለራሳቸው ተጋቡ፣ ለራሳቸው ሲሉ ወለዱኝ እንጂ እኔ ምን አገባኝ የሚል፣ እኔ ተጋቡልኝ ብያቸዋለሁ የሚል መጥቷል። ምንም ትናንት የሚታሰብበት ምን ራስ ወዳድ። አሁን እንደዚህ ይሄ ቅዱሳንን የሚያስጠላው ሰይጣን ሁሉ ይሄ የራስ ወዳድ አይዲዮሎጂ ልጅ ነው። ካፒታሊዝም የሚባለው ማለት ነው። በነገራችሁ ላይ እኔ ካፒታሊዝምም ውስጥ የለውም፣ ሶሻሊዝምም የለውም። እኔ ክርስቲያን ነኝ፣ የለውም። እንደው ግን ይሄ ካፒታሊዝም ወርልድ ራስ ወዳድ የሚያደርግ እንደ ጋሪ ፊት ለፊት ብቻ እንዲያዩ የሚያደርግ ነው። የሀገራችን ገበሬ እኮ አንገት የተሰራ ዙሮ ለማየት ነው። ሊቅነት እኮ ነው፣ ዙሮ ለማየት ነው። የሆኑ ሰዎች ገፍተው ማማ ላይ ካወጡ እነዚያን እጆች አትርሳቸው። የሆነ ቦታ ላይ ያስቀመጡን የማናውቃቸው የሆኑ እጆች አሉ፣ ሳናውቃቸው ያወጡን። አንዳንድ እጆች ስበው አውጥተውናል፣ አንዳንድ እጆች አይዞህ ብለው ደግፈውናል፣ አንዳንድ እጆች ደግሞ ተሸክመው አውጥተውናል፣ አንዳንድ እጆችም አጨብጭበው አስቀምጠውናል። ይበል ነው ጎሽ 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 ብለው ደግሞ አጨብጭበው ያስቀመጡን እጆች አሉ። እነዚህ እጆች ክብር ይገባቸዋል። በሹመትም ላሉ በሀብትም ላላችሁ የእውቀት ማማ ላይም ለተቀመጣችሁ እጆችን አትርሱ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል የምንልበት ምክንያት ያጎረሱን እጆችን ለማስታወስ ነው እንጂ እንጀራው የክርስቶስ ነው። ወንጌሉ የክርስቶስ ነው። የክርስቶስን ወንጌል የማን ወንጌል እያልን የምንጠራው? የማቴዎስ ወንጌል። ወንጌሉ ግን የክርስቶስ ነው። የክርስቶስን እንጀራ ግን ያጎረሰን እጅ አለ። እሱ እጅ የማቴዎስ እጅ ነው፣ የማርቆስ እጅ፣ የሉቃስ እጅ። የቅዱስ ሉቃስ እጅ እኮ ወንጌል ሲጽፍ ይሄንን እየጻፍክ የምታሳስትበትን እጅ እቆርጠዋለሁ ብሎ እጁን ቆርጦታል ንጉሱ። አባቶቻችን ይሄንን የወንጌል እንጀራ ለማጉረስ እጃቸው ተቆርጦ ነበረ። ቅዱስ ዮሐንስ አፈወርቅ ለኛ የጻፈውን መልእክት ለኛ ለማድረስ እጁን ሲያመው በጅማት አስሮ ይጽፍ ነበር። እንዲህ ብዙ እጆች ናቸው። እነ ቅዱስ ጊዮርጊስ ሃይማኖትን ለኛ ሲያደርሱን ታስረው ነበረ። እጁን ታስሮ ከምሰሶ ጋር ተቆርጦም ነበረ። እነሱ ተቆርጠው የእኛን እጅ በሰላም ያንቀሳቀሱ እጆች አሉ። እነዚህ እጆች አይረሱም። የእናት እጅ አይረሳም። ሽንት በእጅ የተቀበለ እጅ አይረሳም። እንዴት ብሎ ይረሳል? ጦም አድሮ ፈትፍቶ ያጎረሰ እጅ አይረሳም። እንዴት ብሎ ይረሳል?
እና የእግዚአብሔር ቤተሰቦች እንደዚህ ልላችሁ አልተነሳውም። ቅድም ስነሳ ግን ብዬ ነበር እግዚአብሔር በመካከላችን አድሮ እንዲያስተምረን ምን ብዬ ነበር? ፈቃዱ ይሁን። እግዚአብሔር ያስተምራል። እግዚአብሔር በሚያውቀው እኔ እንደዚህ ብዬ ስለ እጅ ላወራ አልተነሳውም። እግዚአብሔር ያስተምራል የሚባለው ለዚህ ነው። እንደው በዚያው ሰው ወይ ነው ሄድኩኝ። አሁንም እግዚአብሔር ያስተምረን እና ስለ ቅዱስ ማቴዎስ የምናነሳ እንጀራ የሰው እንጀራ በልጦ ቁጭ አይባልም። እንደው ስለ እሱ እንናገር ያንች እና ቅዱስ ማቴዎስ የሚያስተምረን አንድ ነገር አለ። ምንድን ነበር ብያቸዋለሁ? ቀራጭ ነበር። ምንድን ነበር? አቤት ቀራጩን ጌታ ምን አለና ሄደና ምን አለው? ተከተለኛል። ሄደና ተከተለኛል። ሁለት ነገር እንማራለን። በሶስተኛው አንድ ጨምራቸዋለሁ። ሁለቱ ነገር የመጀመሪያው ስራ ፈት ለእግዚአብሔር ክብር አይጠራም ነው። እስኪ በሉ ስራ ፈት በሉ ለእግዚአብሔር የጠራው ስራ ሲሰራ፣ ዳዊትን ለመንግስትነት የጠራው በግ ሲጠብቅ፣ ሙሴን የጠራው በግ ሲጠብቅ፣ ያዕቆብን የጠራው መንገድ ሲሄድ፣ ጉች ያለ ሰው አይጠራም። የሚንቀሳቀስ ሰው ነው የሚጠራው፣ የሚሰራ ሰው ነው። ስራ ፈት የተንኮል ቤተ ሙከራ ነው። ስራ ፈት ሰው ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ለዚህ ሰይጣን ተንኮልን ሁሉ የሚያፈልቀው በስራ ፈቶች ነው። ይቀርባቸዋል። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ አቤት ሲበሉት እኔ ስራ ስላላጣው እኔ የመሰደባችሁ ይመስሏችሁ ነው። በሉ ዝም ብላችሁ ችግር የለም። እኔ ስራ አላጣውም መስራት ነው ያቃተኝ እንጂ። ስራ ያጣ መነኩሴ ቆቡን ቀዶ ምን ይላል? ለምን እንደዚህ እንደተባለ ግን ታውቃላችሁ? ተረቱን ይዛችሁ ለምን ይመስላችኋል? የዋላችሁ መሰለኝ። ስራ ያጣ መነኩሴ ቆቡን ቀዶ ይስፋ ነው እኮ። ይሰፋል አይደለም፣ ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሐሳብ እንዳያሳስበው ቆቡን እንደገና ከልሶ ቢሆን ይስፋ ነው። ሐሳቡ ውስጥ ሰይጣን እንዳይገባበት ሌላ እንኳን እንደው አትክልቱን ኮትኩቶ እርሻውን አርሶ ቁፋሮን ቆፍሮ ሰኔሉን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንዲያው ቆቡን ቀዶ ቢሆን ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ፋታ ላለመስጠት። አንድ ባይታዊ ነበረ። ድንጋይ ከበረሃ ለቅሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይገርማችሁ? ድንጋይ ይሰበስባል፣ ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆኑ? ድንጋይ እያመጡ መልሰው በረሃ ይወስዳሉ ሲሏቸው ከመያይርፎ ለዘ እያርፈኒ የማያሳርፈኝን ላለማሳረፍ ነው አሉ። እስኪ በሉ የማያሳርፈኝን ላለማሳረፍ። የማያሳርፈን ማን ነው? ዲያብሎስ። እንደገና ስጋ እረፍት ይነሳል። እረፍት የሚነሳኝን እረፍት ለማሳጣት አላርፍም። አባ ፓምቦ የሚባል ነበር። ሲበላ እየሄደ ነው የሚበላ። እየሄደ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ብዬ ጊዜ አልሰጠውም ይላል። ጊዜማ ስሰጠው ሰይጣን በእረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ። በሞት ይበሉ የእንቅልፍ ብዛት በሉ የተቦጫጨቀ ልብስ ያስለብሳል። እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንብቡ። ስራ የለ ነው የምትሉ ይመልሱ። ስራ የለ ተመርቆ ቁጭ ነው የምትሉ አንብቡ። ባይሆን አንድ ሁልጊዜ ደስ የምትለኝ አለች ልንገራችሁ። አንድ ሰውዬ ያለውን አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ያለ? ምን እየበላው ልማር። መልሱ ደግሞ ስትደነቁር ምን እየበላህ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላህ ነው የደነቆርከው? እና ስራ ፈት ለክብር አይመረጥም። ሰማችሁ ዘመዶች?
እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን የምነግራችሁና ስራ ፈትም አትምረጡ ብዬ ነው። ወደዚህ ወደ ሰበካ ጉባኤም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም በቃ በአጠቃላይ ወደ ምንም ወደ የትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረን ሰው። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ስራ መስራት ትልቅነት ነው። በነገራችሁ ላይ ገዳም ውስጥ 12 ሰዓት አለ። 12ቱ ሰዓት ከ3 ይከፈላል። ለመነኮሳቱ 4ቱ ቀኑ ማለት ለሁላችን 12ቱ ሰዓት ከ3 ይከፈላል። 4ቱ ሰዓት ለስራ፣ 4ቱ ሰዓት ለጸሎት፣ 4ቱ ሰዓት ለረፍት። 12 ሰዓት ከ3 ነው የሚከፈለው። መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲሁ ይተረጉማል። 4 ሰዓት ያርፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበትም። ስለዚህ እግዚአብሔር ሰዎች በእርግጥ በዚህ ሰሞን እንተኛም ቢባል የሚያስተኛ ጠፍቷል እንጂ እንቅልፍ ማብዛት፣ ስራ ፈትነት የእግዚአብሔር አያደርግም። ሁለተኛው ደግሞ እግዚአብሔር የያዝነውን መክሊት አክብረን ስንይዝ እሱ ወደ ፈለገው ጸጋ ይጠራናል። አሁን እኛ እግዚአብሔር ለማስደሰት ምን መክሊት ልምረጥ እንላለን? ይጠራቸዋል። መረብ የምትጥል ከሆነ መረብ ጣይ ከሆን ከመረብ ጣይነትህ ያነሳል። ዝም ብሎ ሌት ተቀን ስለ ቃዡ የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሹን እዚያው እርሻው ውስጥ እግዚአብሔር ይመጣል። እዚያው እርሻ ውስጥ ነው። ልንገራችሁ። ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምንድን ነበረ? ጫማ ሰፊ ነበረ። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማን ፈወሰለት? ቅዱስ ማርቆስ በአምላኩ ስም። ይሄንን አምላክማ እኔም አምናለሁ ብሎ ተጠምቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋለሁ። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር እዚያው ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮም የምትሰሩ ካላችሁ ደግሞ አታጭበርብሩ፣ የምዕመናንን ገንዘብ አትስረቁ፣ የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታጉላሉ። ቢሮ ላይ ቁጭ ብለህ እየተሽከረከርክ ኮምፒውተር ላይ አንዳንድ ነገር እያዳመጥክ ባለጉዳይ አታጉላላ። ያላችሁ ቦታ ላይ ታማኝ እና እግዚአብሔርን የምትፈሩ ከሆነ መምህር ከሆንክ ጥሩ መምህር ሁን፣ ሐኪም ከሆንክ ጥሩ ሐኪም ሁን። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም፣ እዚያው ያለንበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛም ከሆናችሁ እልቅ እዚህ እነሱን ማን ይፈቅድላቸዋል እንጂ የቤት ሰራተኛም ሆኖ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔርን በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋም ይሸጋገራል። የቤት ሰራተኛ ሆነ መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህን ታሪክ ነው የሚያስረዳል። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ የድሮውን እንጠራለን። እዚያ ቤት ውስጥ የቤት ሰራተኛ ሆና ትሰራለች። የእስራኤል አምላክ አትርሳኝ እያለች ብቻዋን ጣዖት ከሚመለክበት ቤት እግዚአብሔርን እያመለከች እነዚያን ሃይማኖት የሌላቸው ሰዎች በቅንነት ታገለግላቸዋለች። ስታገለግል ሃይማኖት የላቸው ማትን በልቧ እግዚአብሔርን ወእሰግድ በበረከ ልበየ እንዳለ ቅዱስ ዳዊት በልቡናዋ ጉልበት ለእግዚአብሔር እየተንቀጠቀጠች
የእስራኤልን አምላክ እየፈራች ሶሪያ ውስጥ በጣዖት ቤት ውስጥ ትኖር ነበር። እግዚአብሔር የእሷን ክብር እንዲገለጥ ያ ሰው ለምጽ መታው። ቢለፋ አልድናለ። ይቺ ሴት ምናለች ለመቤቷ፣ ጌታዬ እኮ እሺ የሚሉ ከሆነ እስራኤል ውስጥ ኤልሳ የሚባል ድዊ የሚፈውስ ነቢይ አለ፣ እዚያ ብሄድ እኮ ይድናል አለች። ነገረችው። የሶሪያው ንጉስ ለእስራኤሉ ንጉስ ቢትወደደን ፈውሰህ ላክልኝ ብሎ ደብዳቤ ጻፈለት። አስቸጋሪ እንግዳ አሉ። ምን ይላል? ፈውሰህ ላክልኝ። አያችሁ ጠብ ሲፈልገኝ እኔ የምፈውስ እግዚአብሔር ነኝ እንዴ ብሎ ተጨነቀ። አይዞ ነቢዩ ኤልሳ አይደል ወደ እሱ ላከው፣ እሱ ይፈውሰዋል። ኤልሳ ሄደ። ታሪኩን ለማሳጠር አሁን ስለ ጸበል የምሰብክበት ስላልሆነ ርዕሰ ጉዳያችን ዮርዳኖስ ሂደህ ታጠብ አለው። ዮርዳኖስ ውስጥ ሲታጠብ የዚያ ሰውዬ ቁስል ተፈወሰ። ተመልሶ ሲሄድ ምን እንዳለ ታውቃላችሁ? ያቺ ሴት ሶሪያ ውስጥ የሀገሯ አፈር በሌለበት የእስራኤልን አምላክ ጣዖት በቆመበት አፈር ውስጥ ስታመልከው የእሷ ጌታ የሆነውን ደግሞ በሃይማኖቷ ስባ የእግዚአብሔር ባሪያ ስላደረገችው የኢየሩሳሌምን አፈር ጭኖላት ሄደ። ይሄን አፈርማ ጭኘው ነው መሄድ፣ አፈሩ ላይ ደልድዬ ለእስራኤል አምላክ እሰግድበታለሁ። የእስራኤልን አፈር ጭኖ ወስዶ ሶሪያ ውስጥ ወስዶ የሀገሯን አፈር አለችበት ቦታ ወስዶላት፣ እሷም አብራ አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ተመስገን እያለች በሀገሯ አፈር ሰገደች። እግዚአብሔር ሎሌ ብንሆን ገረድ ብንሆን ሩቅ አይደለም። እንዲያው ሲመቻችልኝ አንድኛዬን የሚባል አምላክ የለም። ያለንበት ቦታ ላይ እግዚአብሔር አለ። የሆቴል አስተናጋጅም ሁኑ፣ ሃይማኖት ከሌለው ሰው ቤት ተቀጥራችሁ ስሩ፣ የትም ሁኑ፣ እግዚአብሔር ግን በልቡናችሁ ይኖር። እንዲያ ከሆነ እግዚአብሔር ሩቅ አይደለም። አንድ በረላም የሚባል ሰማዕት ነበርና ለጣዖቱ ዕጣን አቅርብ አሉት። እኔ ከኢየሱስ ክርስቶስ በቀር ዕጣን የማቀርብለት ማንም የለም አለ። አቅርብ አላቀርብም፣ አቅርብ አላቀርብም። አንተ በማይጠንት አላጥንም ነው የምትለው? እንደዚያ ከሆነ አንተ በማይጠንት ዕጣን አላጤስም ስትል እኛ እጁን ፍሙን እጅ ላይ አድርገን እጅ ላይ እናጤሳለን አሉት። እጁ ላይ ፍም አደረጉና ዕጣን አድርገው ወደ ጣዖቱ ቤት ሲወስዱት ምን እንዳለ ታውቃላችሁ? ጌታዬ ኢየሱስ ክርስቶስ ሆይ ይሄን ንጹሕ ዕጣን ለክብር ተቀበለ። ምኑ ላይ ነው እንደዚህ ያለው? ጣዖት ቤት ውስጥ ገብቶ በግድ ዘውት ቢሄዱ እጁ ላይ ፍም አድርገው ቢያጤሱበት ጌታዬ ኢየሱስ ክርስቶስ ሆይ ይሄን ዕጣን ተቀበል። ሰው በልቡ እንዳመነው ይደረግለታል። ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልብና ወርቅ ይሏችኋል ሃይማኖት ነው። ሲሰደዱ ሀገር የማይከለክለው የሚከተል ክብር ሃይማኖት ነው። ስለዚህ የእግዚአብሔር ቤተሰቦች ያለ በጥቂቱ የታመነ እስኪ በሉ በብዙ ይሾማል። ተማሪ ከሆናችሁ እዚህም ተማሪ አይጠፋም። እስኪ ተማሪ የሆነ ተማሪ በአጠቃላይ ተማሪ ነን ሁላችንም። ተማሪ ከሆናችሁ ተማሪነትህ ላይ ጥሩ ሳትሆን ትልቅ ነገር የምትፈልግ ለምንድን ነው? ዓለምን የሚያጠፉ ሰዎች እኮ ተማሪነታቸውን ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። በተማሪነቱ ሳይታመን መምህር ቢሉት ደስ ይለዋል። እናቴ እንዴት ብሎ ይቻላል? እንዲሁ አታፍሩም? እንዲሁ በሞቴ የየስተማሪው ሁሉ እኮ ነው አንዳንዱ ማለት ነው። አሁን ተማሪነቱን ሳይጠቀም መምህር መባል ያምረዋል። ገና ጉባኤ በገባ በአመቱ ካባ ማሰፋት ይጀምራል። ለማምኖም ቢሆን ማለት አሰፍቶ የኔታ ቢሉ ደስ ይለዋል። እናቴ እንዲሁ መጀመሪያ ተማሪነት ላይ ስራ ጌታዬ ነውር እኮ ነው እንዴ! ሳይማሩ ኧረ በሞቴ ነውር ነው።
እስቲ ቅሪያታርም የሚባል ሀገር የሚያውቅ? እሺ የማያውቅ ቅሪያታርም የሚባል ሀገር ሰምቶ አውጡ። በደንብ አወጣችሁ? መልካም። እሺ ወደ ቅሪያታርም መንገዱ በየት ነው? ወደ ቅሪያታርም መንገዱ በየት ነው? አናውቀውም መልሱ። ሀገሩን ካላወቃችሁ የሀገሩን መንገድ በምን ታውቋላችሁ? ካልተማርከው ሳትማር መምህርነት ለምን ያምርሃል? ያላወቅከውን ያልበቃህበትን ወንበር ለምን ትፈልጋለህ? የሰራህበትን መሆን ያለበት። ልጅ ሳይሆኑ አባት ተሆኑ አይታወቅም። ሕፃን ሳይሆኑ ወጣት ተሆኑ አይታወቅም። የልጅነትን ጊዜ ሳያሳልፉ እናቱን የምታውቅ ሴት አናውቅም። የሕፃንነት ዕድሜውን ሳያሳልፍ አባቱ ነው የሚያውቅ ልጅ እኛ አይተን አናውቅም። ሁሉም ነገር በጊዜውና በረድፉ ይሄዳል። ያለንበት ቦታ ላይ እንቁም። እዚያ ላይ እግዚአብሔር ይመጣል። አንቃዥ፣ ወዲያ ወዲያ አንበል፣ አንድከም። ያለንበት ቦታ ላይ ታማኝ እንሁን። እግዚአብሔር ያለንበት ቦታ ይመጣል፣ ሩቅ አይደለም። እግዚአብሔር ሁላችንም ከያለንበት መጥቶ ይጥራል። ማቴዎስን ከቀራጭነት ያነሳ አምላክ እኛንም ከዚያ ይጥራል መድኃኔዓለም። ስለዚህ እግዚአብሔር የማይገኝበት ቦታ የለም፣ እዚያም ይመጣል። እናንተ የሚመስላችሁ ምንድን ነው? ገዳም ስትሄዱ ቤተክርስቲያን ስትመጡ ነው። አረ ክርስቶስ ቢሮም ይመጣል። ማቴዎስን እኮ ቢሮ ሂዶ ነው ያመጣው። ቢሮአችሁ ይመጣል። ክርስቶስ ግን ምን ለብሶ እንደሚመጣ አታውቁትም። ሸሚዝ የለበሰ ሆኖ ይምጣ፣ ሽማግሌ ይምጣ፣ ጃኬት ለብሶ ይምጣ፣ ኮት ለብሶ ይምጣ፣ ፊቱ ተጨማዶ ይምጣ፣ እንዲህ ቀጥ ብሎ ይምጣ፣ ጎንበስ ብሎ ይምጣ፣ ሕፃን ልጅ ሆኖ ይምጣ፣ ወጣቱ ነው ይምጣ፣ ሻሽ ጠምጥሞ ይምጣ፣ እርቃኑን ይምጣ። ክርስቶስ እንዴትም ሆኖ ቢሆን ግን ያላችሁበት ቦታ ላይ ብዙ ቀን መጥቷል። አልፎን እንዳይሄድ ነው መጠንቀቅ። እኛ ቤተ ክርስቲያን ስንጠብቀው ቤታችን ውስጥም ክርስቶስ አለ። እኛ ግን ክርስቶስ የሚመስልን እንደ ጣዖት ቤተ ክርስቲያን ብቻ ቁጭ ያለ ይመስላችኋል? ጣዖት ነው መቅደሱ፣ የጣዖቱ ቦታ ብቻ ላይ የሚቀመጥ። እግዚአብሔር ግን መቅደስ ውስጥ በክብር እንዳለ ቤታችን ይመጣል፣ ስራ ቦታችን ይመጣል፣ ነጋዴዎች ቤት መካዝናችሁ ውስጥ ይመጣል፣ ሱቃችሁ ውስጥ ብዙ ቀን ክርስቶስ መጥቷል። ቤተ ክርስቲያን ዝም ብሎ 50 ሺህ ብር እየመጡ ጥላ እየሰጡ የወርቅ ጥላ እየሰጡ ቤተ ክርስቲያን ሲሰራ ጥቂት ብሎኬት እየሰጡ መካዝን ውስጥ መስረቅ ማጭበርበር አይደለም። ቢሮ ውስጥ ማጭበርበር አይደለም። እዚህ መጥቶ መንበርከክ፣ እዚያ ሌባ መሆን አይደለም። እግዚአብሔር እዚያም ይመጣል። አባ ብሶይን አንድ ቀን ሰዎች ተሰብስበው እግዚአብሔርን አሳየን አሉት። ኧረ ተው እናንተ ተው አላቸው። አሳየን ካለን ነው አሉ። ነው እንዴ? ኧረ እግዚአብሔር ያሳየን እያሉ ነው አሉ። ወደ ተራራውን እገለጥላቸዋል ብሏቸዋል እግዚአብሔር አላቸው። ማልዳ ተነስቶ ሁሉም ሰው እግዚአብሔር ሊያይ ሩጫው እንዴት ተነስቶ መንገድ ላይ አንድ ሽማግሌ ሰውዬ የት እየሄዳችሁ ነው? እግዚአብሔር እባካችሁ እኔን የሚያዙኝና ማየት ፈልጋለሁ። ዞር በል ይረፍድብናል። እግዚአብሔርን ለማየት እኮ ነው። አባ ብሶይን ግን እኔን ምዘኝ እንዳለው አዘለው። ለካ ሽማግሌ መስሎ የታየው ማን ነበር? እግዚአብሔር። ብዙ ቀን አልፈነው አልሄድንም ብላችሁ ነው? ብዙ ቀን መጥቶ ጎረቤት መሆኑ መጥቶ አስፋልት ላይ እግዚአብሔር አለ፣ ታክሲ ውስጥ እግዚአብሔር አለ። ትዝ ይላችኋል? ታክሲ ውስጥ ዞር በል ብለህ ስትገፋ እዚያ ውስጥ እግዚአብሔርን እየገፋው ቢሆንስ? እግዚአብሔር የሚመስል ወርቅ ደፍቶ ጥላ ሲዞ ክፈት እያለ የሚመጣ መሰለ እንጂ እንደዚህ አይደለም። እግዚአብሔር ምን ሆኖ እንደሚመጣ የሆነች ሴትዮ ሆኖ ይምጣ፣ የሆነ ሰው እየመስሎ ይምጣ፣ እኛ ምን እናውቃለን? እግዚአብሔር መኪና ውስጥ እንዳያልፋችሁ፣ እግዚአብሔር ጎረቤት ውስጥ እንዳያልፋችሁ፣ እግዚአብሔር መንገድ ላይ፣ እግዚአብሔር ወረፋ ስትጠብቁ እንዳያልፋችሁ። ሰውየውን ደፋ አድርገህ እየሄድክ ዞርበል ብለህ አሽቀጥረህ እየገባ አጭበርብረህ እንደምንም ብለህ እኔን አስቀድመኝ እያልክ እግዚአብሔርን ልታገኘው ሩጠህ ደግሞ ማልዳውን እግዚአብሔር
እግዚአብሔር እንደዚህ አይደለም። እግዚአብሔር አጠገባችን ነው ያለ። መንግስተ ሰማያት በመካከላችሁ ናት። እስኪ በሉ አንድ ጊዜ መንግስተ ሰማያት የት ናት? በመካከላችሁ ናት። መንግስተ ሰማያት ሩቅ አገር አይደለችም። ያ ማለት ክርስቶስ ነው መንግስተ ሰማያት ማለት። እና የእግዚአብሔር ቤተሰቦች መክሊታችሁን አክብሩ፣ ጸጋችሁን አክብሩ። ያላችሁበት ቦታ ላይ እግዚአብሔርን ፈርታችሁ አገልግሉ። እግዚአብሔርን እናገኘዋለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው የቅዱስ ማቴዎስ ሕይወት ውስጥ የምንማረው እግዚአብሔር አንደኛው ሰራተኛን ይጠራል ነው። ሁለተኛ መክሊቱን ያከበረን ሰው ያከብራል። ሶስተኛው ግን እግዚአብሔር ና ሲለው አላመካኝም። ስራ ላይ ነኝ፣ ብዙ ያልሸፈንኩትን ነገር አለ፣ ኦዲት አላደረኩም፣ ምንትስ አላልኩም፣ እንደዚህ ብሎ በዚህ ደርሶ ሪፖርት ገና አልጻፍኩም፣ ምን አላልም። ተነስ ብድግ። አሁንም ዘመዶቼ ይሄ የእግዚአብሔር ድምፅ ነው። ኑ እሺ፣ ንስሐ ግቡ። መቼ? ዛሬ። ማቴዎስ ተነስ። መቼ? አሁን ብድግ። አሁን የመዳን ቀን ዛሬ ነው። ከዛሬ መቼ ነው? አሁን። ዛሬ ንስሐ እንግባ። ጉባኤ የሚዘጋጀው ሰዎችን ሊቅ ለማድረግ አይደለም። የእግዚአብሔር ቃል ይባላል ትራንስፎርሜሽን ነው እንጂ ኢንፎርሜሽን አይደለም ይባላል በቴዎሎጂ ትምህርት። ምን ማለት እንደሆነ ገብቷችኋል? የእግዚአብሔር ቃል ኢንፎርሜሽን አይደለም፣ መረጃ አይደለም። የእግዚአብሔር ቃል ትራንስፎርሜሽን ነው ማለት ለውጥ ነው፣ መለወጥ ነው፣ የሚለውጥ ነው፣ የሚቀድስ ነው። አሮጌ ሰውነታቸውን አዲስ ፍጥረት የሚያደርግ ነው። የእግዚአብሔር ሰው አውሬ የመሰሉትን ሰዎች እግዚአብሔርን እንዲመስሉ የሚያደርግ ነው። የእግዚአብሔር ቃል መረጃ ሰብስበን እውቀት አጠራቅመን እንድንመለስ ጉባኤ አይዘጋጅም። እንድንለወጥ፣ እንድንቀደስ፣ ክርስቶስን እንድንመስል፣ ካለንበት ጉድጓድ እንድንወጣ ነው ጉባኤ የሚዘጋጀው። የመዳን ቀን ዛሬ ነው። ትምህርት ውስጥ ያላችሁ ባለ ዲግሪዎች፣ ባለ ማስተርሶች፣ ባለ ፒኤችዲዎች፣ ባለ ቢሮዎች ሁላችሁ ዛሬ በቅዱስ ማቴዎስ እንደ ቅዱስ ማቴዎስ ልጄ ተከተለኝ ይላችኋል። መከተል ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። the followers of Christ የክርስቶስ ተከታይ። የክርስቶስ ተከታይ ማለት ምን ማለት ነው? ክርስቶስ እንደሰራው የሚሰሩ ማለት ናቸው። ዛሬ ተከተለኝ፣ ንስሐ ግቡ። ይቺ ጾመ ነቢያት ሳታልቅባችሁ እንደ ማቴዎስ ዛሬ ተነሱ። ሁላችሁም፣ እኔም እናንተም። እግዚአብሔር የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን። ዛሬ ነው። ዛሬ መነሳት አለብን። እንደ ማቴዎስ ልጄ አሁንና ዞር ብሎ እኮ አላየም፣ ብድግ ብሎ ሄደ። ሰይጣን ሰዎችን የሚጎዳበት ትልቁ ፈተና ነገ ነው። ነገ ነው። መዘግየት የሰይጣን አንዱ ፈተና ነው። ንስሐ ግባ። የዛሬ ወር አንዳንድ ነገሮችን አስተካክየ ዘመዶች እስከምናስተካክል እንደተዝረከረክን ሞት እንዳይጠራን። አስተካክየ እስከምንል ሳንስተካከል እንሞታለን። ማቴዎስ ለዚያ ነው ኃላፊዎችን ጠርቼ አስፈቅጄ ሪፖርት አድርጌ ሳይል ዛሬ ወደ አምላኩ ብድግ። እንደ ቅዱስ ማቴዎስ እኛንም ፈጥኖ ንስሐ የሚገባ ልብ ይስጠን። ይሄ አባት የጻፈልን ወንጌል ነው ለማለት ነው። በወንጌሉ ለመጠቀም ያብቃል። አሁን እሱ ምን አለ? ጌታ ካስተማራቸው ትምህርት አንዱን ነው ዛሬ ርዕስ የመረጥ ነው። ቀዝቃዛ ውሃ የሰጠ ዋጋውን አያጣም የሚለው ነው። ይሄ አንቀጽ ስለምን የተነገረ ነው? ከምዕራፍ 16 ቁጥር 24 የሚጀምር ነው። የሐዋርያትን መከራና ዋጋ የሚሰጥ ነው፣ ወይም ደግሞ ዋጋቸውን የሚናገር ነው። እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ፣ እንደ በግ በተኩላዎች መካከል እልካችኋለሁ። ከጌታው የሚበልጥ ደቀ ባሪያ፣ ከመምህሩ የሚበልጥ ደቀ መዝሙር የለም። አዎ ነበር ያላቸው።
እንግዲህ ባለቤቱም በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል ካለ በሰው ፊት የካደኝን እኔም በአባቴ ፊት እከደዋለሁ። ስለ እኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ በሰማይ ዋጋ ያገኛል። የኔ ሊሆን የሚሻ ሰው ካለ ራሱን ይካድ፣ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ። ሰውነቱን የሚወዳት ሰው ካለ ይጣላት። ስለ እኔ ሰውነቱን የጣላት ሰው ክብር ይዛ ያገኛታል። መስቀልን የማይሸከም በኋላ የማይከተለኝ ቢኖር የኔ ሊሆን አይችልም። ከኔ ይልቅ እናቱን አባቱን ወንድሙን እህቱን ዘመዶቹን የማይተው የኔ ሊሆን አይችልም። እናንተን የተቀበለ እኔን ተቀበለ፣ እናንተን ያልተቀበለ ግን እኔንም አልተቀበለም። ወደ ሄዳችሁበት ቤት ሰላም ለዚህ ቤት በሉ። ከተቀበላችሁ ሰላሜ ያርፍበታል፣ ካልተቀበሏችሁ ደግሞ ሰላማችሁ በእናንተ ጸንቶ ይኖራል። እውነት እላችኋለሁ ጻድቅን በጻድቅ ስም ነቢይን በነቢይ ስም የተቀበለ የጻድቁን ዋጋ የነቢዩን ዋጋ ያገኛል። በደቀ መዝሙሬ ስም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ብሎ ለቅዱሳን ሐዋርያት መከራቸውን የነገረበት ክፍል ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትርጉሙ ምንድን ነው? በአጭር ቃል ትርጉሙን ነግራችሁ ወደ ቤታችን እንደ እግዚአብሔር ፈቃድ እንሄዳለን። የመጀመሪያው ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ግዕዙን እየጠቀስኩ በአማርኛ መፍታት ያላስፈለገኝ ጊዜያችን አጭር ስለሆነ ነው። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ምን ማለት ይመስላችኋል? ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ነቢይን በነቢይ ስም መቀበል ማለት ሁለት ትርጉም ነው ያለው። ሳዊሮስ ዘአንጾኪያ እንደተረጎመው ነቢይን በነቢይ ስም መቀበል ማለት ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት ያመነው ሰው የነቢያትን ዋጋ ያገኛል ማለት ነው ብሎ ተርጉሞታል ሊቁ። ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት የተከተለው ሰው የነቢያትን ዋጋ ያገኛል። ምክንያቱም ክርስቶስ የነቢያት አምላክ ነውና። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። ትናንት በነቢያት ዘመን፣ ዛሬ በዘመነ ስጋዌ አልፎ በሚመጣው ዘመን ሁሉ ከዘመንም በኋላ ክርስቶስ ያው ነው። ስለዚህ ክርስቶስ አምላከ ነቢያት ነው። በነቢያት የተናገረው ነው። የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 44 ላይ ሲናገር እናንተ መጻሕፍትን ትመረምራላችሁ፣ በእነሱም የዘላለም ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። መጻሕፍትን ትመረምራላችሁ፣ በእነሱ ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። ስለዚህ አይሁድ የሚያነቧቸው የነቢያት መጽሐፎች የክርስቶስ ምስክሮች ናቸው። የነቢያት መጽሐፎች ሁሉ የክርስቶስ ምስክሮች ናቸው። በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ሲናገር በብዙ ነገር ብዙ መክፈልት አይዳ እግዚአብሔር በብዙ አነጋገር በብዙ ጎዳና እግዚአብሔር ለአባቶቻችን በነቢያት ተናግሮ ወለነሰ በዳህሪ መዋዕል ነገረነ በወልዱ በመጨረሻው ዘመን ግን ለኛ በልጁ ተናገረን ይላል። በልጁ ተናገረን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላከ ነቢያት ነው። የነቢያት አምላክ ነው። እኛ ክርስቲያኖች ኦርቶዶክሳውያን ክርስቶስን የምናምነው እንደ ነቢያት አድርገን ነው። ክርስቶስ አምላክ መሆኑን የተረዳነው ትንቢተ ነቢያትን ሳያፋልስ ስለመጣ ነው። ከድንግል ይወለዳል፣ ከድንግል ተወለደ። በቤተልሔም ይወለዳል፣ በቤተልሔም ተወለደ። ዮርዳኖስ ይፈራዋል፣ ዮርዳኖስ እየፈራው ተጠመቀ።
በምድረ በዳ ይጾማል። በምድረ በዳ ጾመ። ለአሕዛብ ብርሃን ይሆናል። አሕዛብን ሁሉ አበራላቸው። ለሞቱት ሕይወትን ይሰጣል። ሕይወትን ሰጠ። ለድሆች የምስራችን ይሰብካል። የምስራችን ሰበከ። አንካሶች እንዲሮጡ፣ ዲዳዎች እንዲናገሩ፣ ሽባዎች እንዲተረተሩ፣ ደንቆሮዎች እንዲሰሙ፣ ድውያን እንዲፈወሱ፣ ሙታን እንዲነሱ፣ ፍትሕ ያጡት ፍትሕ እንዲያገኙ፣ ኃጢአተኞች እንዲሰረይላቸው ክርስቶስ የአሕዛብ ብርሃን ይሆናል ብለው ተናገሩ። ክርስቶስ የአሕዛብ ብርሃን ሆኖ ተገልጧል። በኢየሩሳሌም ይሰቀላል። እጅና እግሩን ይቸነከራል። በነቢያት ሃይማኖት ያመነው ሁለት ነገር ነው እዚህ ውስጥ የምትማሩት። አንደኛ ነቢያት እንደተናገሩት አድርገው ክርስቶስን አምላክነቱን የሚያምኑት ነው። ነቢያት የጠበቁት እግዚአብሔርን እንጂ ፍጡርን አልጠበቁም። ክርስቶስ አምላክ ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። አምላክ ብለው ነው የጠበቁት። ነቢያት ፍጡር አልጠበቁም። ነቢያት የእግዚአብሔርን ተላላኪ አልጠበቁም። ነቢያት ተስፋ ያደረጉት አምላክ ነው። ፍጡርም ተስፋ መሆን አይችልም። ተስፋ ያደረጉት አምላክን ነው። ስለዚህ የመጣውም አምላክ ተስፋችን ነው። ነቢያት አምላክ እንደጠበቁ ክርስቶስን አምላክነቱን ሳይጠራጠር ያመነ ሰው፣ የባህሪ አምላክ ነው ብሎ ያመነ ሰው፣ ክርስቶስ ሕይወት ነው ብሎ ያመነው ሰው። ኦርቶዶክስ ትክክል ናት የምንልበት ምክንያት ክርስቶስን እንደ ተላላኪ የአምላክ ተከታይ አድርጋ አይደለም የምትቆጥረው፣ ሕይወት አድርጋ ነው የምታምነው። ለምን? ነቢያት የጠበቁት ሕይወት ነው። ሕይወት የሚለምን አልጠበቁም። ሕይወት ግን ጠብቀዋል። ሕይወት መጣ ክርስቶስ። ስለዚህ ምን አለ? ዮሐንስ 11:25 ላይ እኔ ሕይወት ነኝ፣ እኔ ትንሣኤ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ። እንደምታውቁት ክርስቶስ እስከሚወለድ ድረስ የግሪክ ፈላስፎች በዓለም የነበሩ ሰዎች ሁሉ ሶስት ጥያቄ ነው የነበራቸው። እውነት ምንድን ነው? ፍልስፍና የተጀመረ በዚህ እኮ ነው። እውነት ምንድን ነው? መልስ ክርስቶስ ለዚህ ለሚለፋ ልብ መልስ ይዞ መጣ። እውነት ምንድን ነው ብለው እነ ሶቅራጥስ መርዝ ጠጥተው እስኪሞቱ ድረስ ለፍተው ያላገኙትን መልስ እውነት ምንድን ነው? ክርስቶስ መጣና እውነት እኔ ነኝ መልስ መለሰ። እውነት ለሚፈልጉ ሁሉ። ሕይወት ምንድን ነው? የዓለም ጥያቄ ነበረ። ክርስቶስ መጣና ሕይወት እኔ ነኝ። ወደ እውነትና ወደ ሕይወት የሚደረሰው በየት ነው? መንገድ እኔ ነኝ። ሶስቱንም ነገረን ጌታ። ክርስቶስ ለዓለም ጥያቄ ትክክለኛው መልስ ነው። ክርስቶስን ያላገኘች ነፍስ በጥያቄ ትኖራለች። መድኃኔ ዓለም እሱ የጥያቄ መልስ ነው። የሕይወት መልስ፣ የእውነት መልስ ነው። እውነት ምንድን ነው? ክርስቶስ። ሕይወት ማን ነው? ክርስቶስ። ወደ እውነትና ወደ ሕይወትስ የሚወስድ ማን ነው? እሱ። ያለ እሱ ረዳትነት ማን ወደ እሱ መድረስ ይችላል? እሱ ሲረዳን ወደ እሱ እንደርሳለን፣ ወደ አብ እንደርሳለን፣ ወደ መንፈስ ቅዱስ እንደርሳለን። ጉዳዩ የለማኝና የተለማኝ ጉዳይ አይደለም። የምልጃ የአማላጅ የተማላጅ ጉዳይ አይደለም። ጉዳዩ ያለ እኔ ረዳትነት እኔንም የሚያውቅ አባቴንም የሚያውቅ መንፈስ ቅዱስንም የሚያውቅ የለም ማለቱ ነበረ። ነቢያት የጠበቁት ተስፋቸው ኢየሱስ ክርስቶስ መጣ። ስለዚህም እየጾምን የነቢያትን ጾም የምንጠብቀው አምላከ ነቢያት ማረን፣ ለነቢያት እንደጠበቁ አድርገህ ትንቢቱን ሳንሸራርፍ እንድናምንህ፣ እነሱ በሄዱበት መንገድ እንድንከተልህ አምላከ ነቢያት ክርስቶስ ልባችን አብራው፣ አንካሳውን ልቡናችንን አቅናልን፣ ሰውነታችን አስተካክልልን። ለሙሴ ያነጋገርከው ጌታ እኛንም ተናገረን። ኤልያስን አንድ እንጀራ አብልተህ 40 ቀን አስጉዘህ የሰወርከው አምላክ ስጋ እንደምህን ሰጥተህ እኛንም ከሞት ሰውረን። ዳዊትን ያናገርክ አምላክ እኛንም በዳዊት ንስሐ ማረን። ለሕዝቅኤል በክብርህ የተገለጥክ አምላክ በምስራቅ ደጃፍ የተገለጥክለት እኛንም በእናትህ በድንግል ማርያም ትከሻ ተናገረን፣ ተገለጽልን። ኢሳይያስ የድንግሊቱ ልጅ አድርጎ ያየህ የድንግሊቱ በኩር አማኑኤል ኢየሱስ ክርስቶስ ወይ
እኛንም ከእናትህ እቅፍ እንድናይ ዓይናችን እንደ ኢሳይያስ አብራልን። አዎ ከመዕራይ ስብሐቲከ እምቅድመ ዓለማት ዘሃሎ መንጦላይተ ዓይኔ ቅላ ወአብርህ ጸዳሎ ያለው ደራሲው ይሄን ነው። የዓይናችን መጋረጃ ግለጥልን። ዘካርያስ በቤተ መቅደስ ያየ የዘካርያስ ልጅ ደግሞ ጽንሱ ሆድ ውስጥ ሆኖ በእናትህ ማኅፀን ሆነ ክብርህን የተመለከተ ክርስቶስ ሆይ እኛንም እንድናይህ ስለ ዘካርያስ ብለ ዓይናችንን አብራልን ብለን ነው ጾመ ነቢያት የምንጾመው። መድኃኔ ዓለም ዓይናችንን ያብራልን፣ ከነቢያት ክብር ያሳትፈን፣ ክብራቸውን በላያችን ላይ እንደ ልብስ ይጨምርልን። ወንድሞቼ እህቶቼ፣ የምንጾመው ለዚህ ነው። ይህንን ጾም ስትጾሙ እንዲህ እያላችሁ እባክህ በቤተልሔም እንዳዩህ ጌታዬ ሆይ እነሱ ዘመኑ ሳይደርስ የዘመን መጋረጃ ሳይጋርዳቸው አይተውሃል። እባክህ እኔ ግን አንተ ተወልደህ ደርሼም ዓይኔ ዕውር ነው፣ ዓይኔን አብራልኝ እባክህ፣ እንዳይህ እርዳኝ፣ ዓይኖቼ ማዳንህን አይተው እንድሞት እርዳኝ። በቤተልሔም የነበረው ስምዖን አንተን ታቅፎ ማዳንህን አይቶ እንደሞተ አይቼ ለመሞት አብቃኝ፣ ዓይኔን ጉድ አታሳየው ብሎ መለመን ይገባል። ጉድ አይቶ መሞት ከባድ ነው ዘመዶች። ጉድ እያየን እኮ ነው። ወንድም ወንድሙን እያረደው፣ ሰው እጁን በሰው ደም እየታጠበ አይደለም። ሰው ጨክኗል። የሰው ድምፅ ሰንጆሮ አጥቷል። ሰው ረክሷል። ሙቶ መቀበሪያ አጥቷል። ውሎ ማደሪያ አድሮ ማዋያ አጥቷል። ዓይናችን ጉድ አይቶ ከመሞት ያድነን መድኃኒዓለም። ነቢያት ክርስቶስን እያዩ ሞቱ። ክርስቶስን እያዩት ሞቱ። እኛም ክርስቶስን አይተን እንድንሞት ክርስቶስን ዘተወክፈ ነቢይ በስመ ነቢይ፣ ክርስቶስን በነቢያት ያመነው ሰው እርሱ የኢሳይያስን ዋጋ ያገኛል፣ የኤርምያስን ዋጋ ያገኛል። ደስ አይላችሁም? የእግዚአብሔር ቤተሰቦች፣ እኔና እናንተ እንደ ኢሳይያስ በመጋዝ አልተሰነጠቅንም፣ እንደ ኤርምያስ በድንጋይ አልተወገርንም፣ እንደ ሰለስቱ ደቂቅ እሳት ውስጥ አልተወረወርንም። እንዲው በነፃ ተጠምቀን በነፃ ቆርበን አስቀድሰን እንዲው እስከ 9 ሰዓት ጿጹመን በመጋዝ የተሰነጠቀውን የኢሳይያስን ዋጋ ማግኘት አይገርማችሁም? ምሕረት እግዚአብሔር የነቢዩን ዋጋ፣ አይ መንግሥተ ሰማያት፣ አይ ክርስትና፣ አይ የእግዚአብሔር ምሕረት። በመጋዝ ሳትሰነጠቅ የኢሳይያስ አምላክ ብለህ ኢሳይያስን አክብረህ እግዚአብሔርን ስለጠራው የኢሳይያስን ዋጋ ሳይቀንስ ይሰጥሃል ብሎ ነው መድኃኒዓለም ተስፋ የሰጠን። ይህ የእግዚአብሔር ለጋስነት። እንደውም ሊቃውንቱ ሲናገሩ ያመሰጥሩታል። ፍጡር ከአንዱ ሲሰጥ ለአንዱ ሲሰጥ ከአንዱ ቀንሶ ነው። እግዚአብሔር ግን አያችሁ፣ ነቢዩን ያከበረ የነቢዩ ዋጋ ያገኛል። ራሱን ኤርምያስን ያከበረ የኤርምያስ ዋጋ ከኤርምያስ ሳይቀነስ ለዚህ ሰው ይሰጠዋል። ይሄ የእግዚአብሔር አሰራር ነው። እኩል መንግሥተ ሰማያት የሚሰጠን ለመግባት ያብቃን እንጂ ኢሳይያስ የሚወርሳት መንግሥተ ሰማያትና እኔ የምወርሳት መንግሥተ ሰማያት ልዩነት የላትም። ለመውረስ ከበቃው ዳዊት የሚወርሳትና እኛ የምንወርሳት አንድ ነው። ጳውሎስ ለፍቶ የወረሳት መንግሥተ ሰማያትና ፈያታዊ ዘየማን በ3 ሰዓት ንስሐ ገብቶ የወረሳት መንግሥተ ሰማያት አንድ ናት። ይሄ የእግዚአብሔር ልገስነት ነው። ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። አምላከ ነቢያት የነቢያትን ክብር ያድለን። ጻድቁን በጻድቅ ዋጋ በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። በጻድቅን ዋጋ የጻድቁን ጻድቅ የተባለ አሁን በአንደኛው ትርጉማችን እስካሁን አንደኛው ላይ ነው ያለን። ጻድቅ የሚባለው እዚህ ውስጥ ክርስቶስ ራሱ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቅን በጻድቁ ስም መቀበል ማለት እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኛል ማለት ነው። በጻድቃን ሃይማኖት እውነተኛውን እግዚአብሔር በአብርሃም መንገድ የተከተለው ሰው
የአብርሃምን ዋጋ ያገኛል። እውነተኛውን እግዚአብሔር በእውነተኛው ነቢይ ስም፣ በጳውሎስ ስም፣ በጴጥሮስ መልክ፣ በጊዮርጊስ፣ በተክለ ሃይማኖት፣ በቅድስት አርሴማ፣ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ መንገድ ያመነውና የተከተለው ሰው የጻድቁ የአቡነ ገብረ መንፈስ ቅዱስን ዋጋ ያገኛል። ቤተ ክርስቲያንን እውነተኛ ሃይማኖት የምንላት በዚህ የተነሳ ነው። ለምንድን ነው? እውነተኞቹ እንዳመኑት ነው የምናምን። እውነተኞቹ ያመኑት ትክክለኛው ሃይማኖት የምንለው ለምንድን ነው? እውነተኞቹ የነገሩን ነው። እውነተኞቹ እኔ ለምሳሌ ማርቲን ሉተር የሚያምነውን አላምንም። የእምነት ድርጅት ስም አልጠራውም። እኔ ማርቲን ሉተር የማያምነውን አላምንም ነው ያልኳቸው። ማርቲን ሉተር ውሸታም ሰው ነው። ውሸታም ሰው ነው። አንድ ቀን ተቅለብልቦ ተሳለ። ድንገት መንገድ ላይ አውሎ ነፋስ ቢያስቸግረው እዚህ አውሎ ነፋስ ብታደርግ መነኩሴ ይሆናለሁ አለ። እንደዚህ ያለ ስለት አትሳሉ። እሺ አደራችሁ። እንደው እግዚአብሔር ማረ ይበል ብላችሁ ተስላችሁ እንዳትመነኩሱ። እንደው ይችን አውጣኝ እንጂ መነኩሴ ይሆናለሁ ኧረ አይባልም። ጓዴ ምንኩስና ቀላል መስሎሃል? ከባድ ነው። ገባና አቃተው። ካቃተው ንስሐ መግባት ነው ያለበት። ሰው መነኩሴ ሆኖ ንስሐ መግባት ይችላል ኃጢአት ከሰራ። ንስሐ ገብቶ ምንኩስናውን መቀጠል ሌላ ነገር ነው። ሲያገባ ደግሞ አቅቶኛል ቢልስ ምን አለበት? አይ ኢየሱስ ክርስቶስ ተገልጦ ምንኩስና ነውር ነው ብሎኛል፣ በኢየሱስ ክርስቶስ መዳን ነው እንጂ እንትን የለም ብሎ አቅቶኛል ማለት ሲያቅተው ጊዜ አበምኔቱ እኮ ቢመክረው መስተካከል ሲያቅተው ጊዜ ተገለጠልኝ ብሎ ወጣ። እናሳ የማርቲን ሉተር ሃይማኖት ትክክል ነው። እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህን ሰውዬ ሀገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ፎቶ ማንሳት ይቻላል አሉ። ገዳሙን ያከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድን ነው እዚህ መጥቶ ጻድቅ መሽጠት? ኦርቶዶክስ ነው እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየውም። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ ገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣውም። ኃጢአትን ሕግ አድርጌ አላመጣም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣን ነው። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ልፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። ማን ነው ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ምንድን ነበር? ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ በመሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይሄንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶታል። ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ መከራ አይንካኝ ማለት ግን ኦርቶዶክሳዊ አይደለም። ጻድቁን በጻድቅ ስም እውነተኛውን እግዚአብሔር በእውነተኛ ሕይወት ያገለገሉት ያገኙታል። በእውነተኛ ሕይወት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን እኛ ስለዚህ እውነተኛውን እግዚአብሔር በሉ እስኪ በእውነተኞች መንገድ እንከተላለን።
ስለዚህ የእግዚአብሔር ቤተሰቦች አሁን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ ነው አይደለም? ለምንድን ነው የአቡነ ገብረ መንፈስ ቅዱስን መታሰቢያ የምናከብረው? አቡነ ገብረ መንፈስ ቅዱስ ምንድን ናቸው? ጻድቅ ማለት ምን ማለት ነው? አቤት እውነተኛ ማለት ነው። እውነተኛ ማለት ነው። ሁሉም በድለዋል፣ ሁሉም ረክሰዋል፣ ሁሉም ከሰዋል፣ ጉሮሯቸው እንደተከፈተ መቃብር ነው ይላል። ጻድቅ የለም ይላል። ስለዚህ ጻድቅ የሚባል ነገር የለም ይሏቸዋል። ጻድቅማ አለ እንጂ ጻድቅ ኖህ ጻድቅ ነበር፣ ሄኖክ ጻድቅ ነበር ይላል ቅዱስ ጳውሎስ ራሱ መልሶ ደግሞ አብርሃም በስራው ጸደቀ ማለት እኮ ጻድቅ ነው ማለት ነው። አብርሃም በእምነቱ ጸደቀ ማለት አብርሃም ጻድቅ ነው ማለት ነው። ጻድቅ የለም ያለበት ምክንያት ክርስቶስ ተወልዶ እንዲያድነን ምንም ሰው አልነበረም። አዳምን ለማዳን የበቃ ጽድቅ ያለው አልነበረም። ሁሉም እርግማን ነበረባቸው ለማለት ነው እንጂ ደግ ሰው የለም፣ ጻድቅ እውነተኛ ሰው የለም ማለት አይደለም። ጻድቃን ነበሩ። ስለዚህ እግዚአብሔር ጻድቅ ነው። በጻድቃን መንገድ የሄዱ ሰዎች እግዚአብሔርን ያገለግሉታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ጻድቃንን ሁሉ የዘረዘረልን በእነሱ መንገድ እግዚአብሔርን እንከተለው ለማለት ነው። ወብነ ሰማይት ዘያጉዱነ ከመደመና እንደ ደመና የሚከቡን እነዚህ ምስክሮች አሉን። እነዚህን ምስክሮች አቁመን ወንትለወ ለፍጹም መላክነ የእምነታችንን አበጋዝ ክርስቶስን እንከተለው። ዕብራውያን ምዕራፍ 12 ላይ እነዚህን ምስክሮች አቁመን የእምነታችን ራስ ክርስቶስን እንከተለው። እነማንን ምስክር አቁመን? መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተለው ክርስቶስን ስንከተል የምናያቸው የመንገድ ምልክቶቻችን እና አቡነ ገብረ መንፈስ ቅዱስ ናቸው። መንገድ የሚያሳዩን ምሕረት እንደማን ነው ተብለን ብንጠየቅ ጌታ የሚራሩ ብፁዓን ናቸው ብሎናል። የሚራሩ ብፁዓን ናቸው። መራራት እንደማን ነው ብንል እንደ ገብረ መንፈስ ቅዱስ እንደ ገብረ መንፈስ ቅዱስ። ለምን የሚራሩ? ለአንበሳ የሚራሩ፣ ለነብር የሚራሩ። ጻድቅ ይትራራህ ላይ ለነፍሰ እንስሳሁ። ጻድቅ ሰው ለእንስሳ እንኳን ያዝናል ይላል ሰሎሞን። ጻድቅ ሰው ለእንስሳ እንኳን ያዝናል። እንደማን? እንደ ገብረ መንፈስ ቅዱስ። እንደ ገብረ መንፈስ ቅዱስ እግዚአብሔር ስሳ ነብርና ስሳ አንበሳ ያጅብሃል ሲላቸው ጌታዬ ምን አበላቸዋለሁ? ምን አበላቸዋለሁ? የእግርህን ትቢያ ልሰው ይኖራሉ። ለምን የሚያዝኑ? ለአንበሳ ለነብር የሚያዝኑ፣ ለምድር የሚያዝኑላት ገብረ መንፈስ ቅዱስ፣ ለቆሙባት ምድር የሚያዝኑ፣ ለቆሙባት ምድር። ጻድቁ አቡነ ገብረ መንፈስ ቅዱስ ልብስ የላቸውም። ክርስቶስን በፍጹም ልባቸው የተከተሉት ነው። እግዚአብሔርን በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ህሊና፣ በፍጹም ሰውነትህ ውደደው። በፍጹም ህሊና ማለት ህሊና ዘወር ሳይል እኮ ነው። ዘወር ሳይል አይናቸውን ሊጠጣ አሞራ ሲመጣ እንደዚህ አድርገው በእጃቸው ያላስወገዱት ለምን ይመስላችኋል? ህሊናቸው እግዚአብሔርን ከማሰብ እንዳያቋርጥ እኮ ነው። በፍጹም ህሊናቸው የወደዱት ያለ ልብስ በፍጹም ሰውነታቸው። ጌታዬ ኢየሱስ ክርስቶስ ለእኔ ስትል በጥፊ ተመታ፣ እኔን ይምቱኝ ጌታዬ። ጉንጫቸውን በድንጋይ እየመቱ መከራውን ለመሳተፍ እየተደበደቡ በሰንሰለት ሰውነታቸውን እያሰሩ እኔን ይቸንክሩኝ ጌታዬ እያሉ ያሰቡት ሲራሩ ለምድር የሚያዝኑላት ክርስቶስን በፍጹም ልባቸው ስለተከተሉ እናቱን፣ አባቱን፣ ወንድሙን፣ ልጆቹን ለእኔ ሲል የተወ 100 እጥፍ ይቀበላል አላለም ጌታ ብሏል። አዲያ አቡነ ገብረ መንፈስ ቅዱስ ስንት እናት አላቸው? አንዲት። ስንት አባት አላቸው? አንድ። ዘመድ ቢኖራቸው 10 15። ግን ጻድቁ አቡነ ገብረ መንፈስ ቅዱስ ቤተሰቡን ጥለው ክርስቶስን ስለተከተሉት ምርሃኒ ጊዜው ፍኖተ ከንተ ባቲ አህጉር፣ መንገድህን ምራኝ እያሉ ከግብፅ ኢትዮጵያ ተንከራተው ስለተከተሉት እግዚአብሔር 100 እጥፍ መላእክት
ገብረ መንፈስ ቅዱስን እንዲጠብቋቸው አደረገ። ስለዚህ ምድረ በዳ ላይ ሲኖሩ ልብስ ስላልነበራቸው የቆሙበት ቦታ ላይ ዝናብ አይዘንብም ነበር እና ዝናብ ስለማይዘንብ አይ ምድሪቱን በኃጢአት ያስጠማዋት ብለው ሸሻ ይሉላታል። ከዚያ በኋላ ምድሪቱ ትጠጣለች። ኢትዮጵያ ለምድር የሚያዝኑ ሰዎች የነበሩባት ሀገር ናት። ዛሬ ደግሞ ለሰው የሚያዝንም ጠፋ። ርኅራኄን የሚያስተምሩን የወንጌል መንገደኞች፣ የወንጌል መሪዎች ክርስቶስን መከተል እንደማን ነው? እንደ ገብረ መንፈስ ቅዱስ ነዋ። ሌት ተቀን እየጸለዩ ጌታዬ ኢየሱስ ክርስቶስ የምትርበኝ አንተነ፣ የምትጠማኝ አንተነ፣ እንጀራ ለምኔ፣ አባቴ አንተነ፣ እናቴ አንተነ፣ ሀገሬ አንተነ፣ መኖሪያ አንተነ፣ ልብሴ አንተነ፣ ልብስ ለምኔ ጌታዬ ብለው የሚከተሉት ማምለክ እንደ ገብረ መንፈስ ቅዱስ፣ መኖር እንደ ገብረ መንፈስ ቅዱስ፣ ንጹህ መሆን እንደ ገብረ መንፈስ ቅዱስ፣ ምስጋና የማይፈልጉ ገብረ መንፈስ ቅዱስ፣ ድዊ ፈውሰው እንዳይታወቅባቸው የሚሸሹት ትሕትና እንደ ገብረ መንፈስ ቅዱስ። እንደዚህ አድርጎ እንደ ገብረ መንፈስ ቅዱስ የተከተለው ጌታ ምን ብሎ ነበረ? ራሱን ለባልንጀራው አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር የለም አለ። የማቴዎስ ወንጌል ምዕራፍ 13 ላይ ሲነግረን፣ ምዕራፍ 15 ላይ ይቅር በሉኝ፣ ምዕራፍ 15 ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ፍቅር የለም፣ ይሄ ሰው እኔን ይመስለኛል አሉ። ታዲያሳ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ መጡና ምን አሉ? የኢትዮጵያን ሰዎች ካልማርክ አይመርጡ ክርስቶስን እንደ ገብረ መንፈስ ቅዱስ የተከተለ ሰው የገብረ መንፈስ ቅዱስን ዋጋ ያገኛል። እስቲ በሉ ክርስቶስን በሉ። በገብረ መንፈስ ቅዱስ መንገድ ያገለገለ የገብረ መንፈስ ቅዱስን ዋጋ ምን ይላል? ያገኛል። የመጨረሻው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ነቢይን በነቢይ ስም ማለት ምን ማለት ይመስላችኋል? ደግሞ አሁን ደግሞ ነቢያትን ጻድቃንን በክርስቶስ ስም የተቀበሉ እስኪ በሉ ነቢያትን በሉ ጻድቃንን በክርስቶስ ስም የተቀበለ ጌታችን ኢየሱስ ክርስቶስ ነቢይ ተብሎ ሲጠራ ሁሉን አዋቂ ማለት ነው። ነቢያት ነቢይ ተብለው ሲጠሩ ደግሞ መምህራን ማለት ነው። የተለያየ ትርጉም ነው ያላቸው። እሱ ሁሉን ስለሚያውቅ ነው ነቢይ ይባል። ክርስቶስ ጻድቃንን በክርስቶስ ስም የተቀበለ ሰው የጻድቃንን ዋጋ ክርስቶስ የሚያወርሳትን ዋጋ ያገኛል። ጻድቃንን በክርስቶስ ስም ገብረ መንፈስ ቅዱስን የማገለግላቸው ለምንድን ነው? የማን ተላላኪ ናቸው ብዬ ነው? የክርስቶስ ብዬ እና እንግዲህ ምን ብዬ ነው የማከብራቸው? ገብረ መንፈስ ቅዱስ አምላክ እንላለን? ተናገሩላችሁ። ፈጣሪ እንላለን? እናመልካለን? አናመልክም። ገብረ መንፈስ ቅዱስ የክርስቶስ ለባሴ ክርስቶስ ክርስቶስን የለበሱ እዚሁ ማቴዎስ ወንጌል ምዕራፍ 10 ላይ ምን አለ? እናንተን የተቀበለ እኔን ይቀበላል። ለምን? ጻድቃን ማለት ክርስቶስን የለበሱ ማለት ነው። እንዲህ አላለንም ቅድም? ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 10 ላይ ምዕራፍ 10 ቁጥር 24 ጀምሮ የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እግዚአብሔርን ሲለብስ አሁን ምን አለ ቅዱስ ጳውሎስ? አንሰ ይሃሎኩ ወበሕይወተ ክርስቶስ አሎኩ። ዕብራውያን ምዕራፍ ገላትያ ምዕራፍ 2 ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ በእኔ የሚኖር ክርስቶስ ነው። ጻድቃን የራሳቸውን ፈቃድ ሲገሉት የክርስቶስ ፈቃድ በእነሱ መኖር ይጀምራል። አሁን የጻድቃን የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖትን በዓል ስናከብር ክርስቶስን ለብሰው ወደኛ ስለሚመጡ ነው። ክርስቶስን ለብሰው ወደኛ ይመጣሉ። በብሉይ ኪዳን ታቦት ሲመጣ እግዚአብሔር በታቦቱ ላይ ይመጣ እንደነበረ ዛሬ ደግሞ ታቦት ሆነው የሚመጡት እነዚህ ጻድቃን ናቸው። ስንጠራቸው ክርስቶስን ለብሰው ነው የሚመጡት፣ እርቃናቸውን አይደሉም። የገላትያ መልእክት ምዕራፍ 3 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እነዚህ ቅዱሳን ጽድቅ እየሰሩ ክርስቶስን ለብሰው ስለሚያበሩ ገብረ መንፈስ ቅዱስ ስል የሚመጣ በሳቸው ላይ አድሮ መድኃኔ ዓለም ነው። ተክለ ሃይማኖት ስል ለብሰውት የሚመጡ ክርስቶስን የክርስቶስን አገልግለው የሞቱ ኧረ ጎበዝ
በመጽሐፍ ቅዱስ እንኳን እግዚአብሔርን ያገለገለ ሰው እግዚአብሔርን ያገለገለ ዕቃ ክብር አለው። እግዚአብሔርን ያገለገሉ ናቸው እነዚህ። ለዕቃ ቤት ዕቃውን ተጠንቅቀህ አኑር ብሎታል ሙሴን። መጫሪያውን አኑረው፣ ገሉን አኑረው፣ ድስቱን፣ ኩስኩስቱን፣ ጭልፋውን በተከበረ ቦታ አኑረው ብሎታል። እነዚህ እግዚአብሔርን የተሸከሙ ምርጥ ዕቃዎች ናቸው። እነዚህን ስናከብር እግዚአብሔርን እናከብራለን። በመጨረሻ የምነግራችሁ ሌላ ብናጣ ቀዝቃዛ ውሃ ስለ አምላከ ገብረ መንፈስ ቅዱስ ስለ አምላከ ተክለ ሃይማኖት ብለን እንሰጣለን። ለምንድነው ቀዝቃዛ ውሃ ያለን ጌታ? ቀዝቃዛ ውሃ ያለን ማር ስጡ ቢለንስ ስንቱ ማር ያገኛል? ፍሪዳ ረዱ ቢለንስ ስንቱ ፍሪዳ ያገኛል? ወርቅ ስጡ ቢለንስ ስንቱ ወርቅ ያገኛል? ብር ስጡ ቢለንስ ስንቱ ብር ያገኛል? ግን ቀዝቃዛ ውሃ ድሃም ያገኛል። ክርስቶስ ሰውን ለመማር ሰው እስካለው ዝቅተኛ ሀብት ድረስ ይወርዳል ማለት ነው ትርጉሙ። ቀዝቃዛ ውሃ የሰጠ ማለት ሰው ያለውን ምንም ነገር ለእግዚአብሔር ይዞት ከመጣ መንግስቱን ይወርሳል። መንግስተ ሰማያት ባለን ነገር የምንወርሳት ናት። ባዶአችንን የምንወርሳት አለን። ውሃ ሽታ የለውም። ባዶ የሆነ ህይወቱን ይዞ እንኳ ቢሆን የመጣ የጻድቁ የገብረ መንፈስ ቅዱስ አምላክ እርዳኝ ብሎ የመጣ ሰው እንደ ውሃ ባዶ ቢሆን እንኳን መዓዛ ባይኖረው እንኳን መንግስቱን ይወርሳል። መጨረሻው ትርጉም ግን ቅዱስ ቄርሎስ እንደተረጎመው ሰው ዓይንና ጆሮውን እጅና እግሩን ቆራርጦ እንኳን በሰማዕትነት መከራ ቢከፍል በመንግስተ ሰማያት ከሚያገኘው ዋጋ አንጻር አይዟችሁ መከራችን ሁሉ ቀዝቃዛ ውሃ ነው። መንግስተ ሰማያት የምናገኘው ክብር ብዙ ነው። ጊዮርጊስ ከሁለት ቢፈለጥ ዓይኑን ቢያወጣ በመንኮራኩር ቢፈጭ እንኳን ከመንግስተ ሰማያት አንጻር እንኳን የኛ መከራ የሱን መከራ ቀዝቃዛ ውሃ እንደመስጠት ነው ማለት ነው። ትንሽ ነገር ሰጥተን ትልቁን መንግስተ ሰማያት ሊያወርሰን ለድህነት ምክንያት የሚፈልግልን ቸሮ አምላክ ኢየሱስ ክርስቶስ ለሱ ለባሕርይ አባቱ ለአብ ለባሕርይ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይሁን። አሜን። ይቆየን።